ግን ተጫወተባት ዛሬ አብርሽ። የእውነት ነው የምላችሁ ተጫወተባት። ዳኒ ግን ምን አይነት ሰው ነህ? ከዛም የምትለው ነገር እዛም አለሁ እዚህም አለሁ የምትለው ነገር ግራ እያጋባኝ ነው። አብርሽ ኮርችብሃለሁ። ይመች ነው የእውነት ይመች። ኮርችብሃለሁ። ልጅ እናት ላይ አትጩይባት አላት። ወንድሜ ላይ አትጩይ አላት። ብዙ የምትባለዋ ኢየሱስ እንዴት የምትጮህ ምናምን ነገር የብሬ ነው የምላችሁ። አብርሃም ስማ እንዴ እባክህ ስማት። አልሄድም አላያችሁ፣ አልሄድም አላት። በቃ ምን ተሆኝ እንግዲህ ገትተሽ አትወስጂው ሚስቴን ጥዬትም አልሄድም፣ መንቀሳቀስ አልችልም፣ ከሚስቴ ጋር ነው ከዚህ በኋላ ሄዱልኝ፣ ውጡልኝ እያላችሁ እኮ ነው። በቃ ረፍት አድርግ እንደው ጎሽ ይመችሽ ሩታ። አዎ ዛሬ ብዙዬ ነጭ ሸበት አውጥታ ትመጣለች። ነገ እርግጠኛ ነኝ። ለምን አልሄድም እኮ አለ እንዴ! መብቱ መሰለኝ። የእውነት ይመችህ አብርሽ። ቤቱ ቁጭ ብሏል፣ ሰላሙን አግኝቷል። እየሄዳችሁ ለምን ትበጠብጡታላችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ተመልከቱት ዳኒን አያችሁታ? የዳኒን ስራው አብርሽ ልተኛ ነው ብሎ እየሄደ ነው ግን የዳኒን ስራ ተመልከቱ። ደግ አደረክ ይመች። ዛሬ ገና ነው የተመቸኝ አብርሽ፣ እውነት ተመቸኝ ዛሬ። ደግ አደረክ። ትናንትና ኤፍሬም ላይ ኝኝኝኝ እንዳለች እቺ ሴትዮ ማለት ነው። ስታወራ ስርዓት የላት ምናምን፣ ስትጮህ ስርዓት የላት። በኢየሱስ ስም አሁን ያለበት ሁኔታ ደህና እንዳልሆነ አውቃለሁ። ታዲያ ጸበሉ ሰሪው የምትይው ምንድንሽ? አንቺ ጸበል የምትወስጂው መጀመሪያ እንዲሁ እስኪ ዝም እያልን እየሰማን እንለፋችሁ እንጂ ዝም ብለሽ እንትን ባትይ ጥሩ ነው ብዬ ነው የማስበው። አይደለም አንዴ አግኝቼዋለሁ። ኃይሌ እንዲያሽሽ አልፈልግም። እሱን ሳሊስ መውጣት አልፈልግም። ይሄ ግን አይጠቅማም። እንኳን ገባ አንቺም ሩታንና ኤፍሬምን ጠንቋይ ናችሁ እያልሻቸው ነው መሰለኝ እኮ። አታፍሪም ትንሽ? ልጁ አንቺም ሆንሽ አንተም አይበጃችሁ። የሆነ ሰዓት ላይ እሰይ ኤፍሬም ውሃ ጠጭ፣ ተረጋጊ። ይሄ ነገር አይጠቅምሽም። ተረጋግተሽ ቁጭ በይ። ውሃ አይጠቅምሽም። ገርግሸት ዋጠች። ይመችሽ ሩታ። አበደች እኮ አቤት። ሚስቱም እኮ ትቆረቆርለታለች። ከወንድሙ ከሚስቱ በላይ ነው ያለው አለች እኮ። ለቪውሽ ነው እንደዚህ ጭብጭብ የምትይው። ነቅተንብሻል። ታዋቂ ለመሆን እንደዚህ የምትሆኚው ብዙዬ። እውነቱን እንናገር ካልን ማለት ነው እንጂ ለአብረሽ አስበሽ አይደለም። አይጠቅምሽም። አቁሚ፣ በቃ አቁሚ። ይበቃሻል። ለምን አታስወጧቸውም? ማስወጣት አለባችሁ። በእውነት አስወጡልን። በቃ የሚያንፈልግም መስማት ማየት እነዚህ ማለት ነው። ዝም ብላ እኮ ነው ጢፕ ጢፕ የምትለው። አንድ ነገር የላትም። አንድ ነገር የምታውቀው ነገር የላትም። ምኒቱ ናት በመድኃኒዓለም እንዴ! ሩታ ማለት ናንቺ ምንድን ናት? የምሬ እኮ ነው እምልሽ። ግን እህቴ ብዙዬ ማለት ነው እንዲሁ ከሚስት በልጣለሁ ማለት ትንሽ አይከብድም? ይከብዳል እኮ የእውነት። ምን አይነት ነሽ ግን ኢየሱስም። ይሄ ነገር ድራማም ቢሆን እውነት የአንቺ የምታደርገው ነገር ምንም ደስ አይልም። እውነቱን ስነግርሽ ማለት ነው። አሁን አንቺ ሚዲያ ላይ ለወንድምሽ ሚዲያ ላይ ወንድማችን አብርሽ ላይ ሩታና ኤፍሬም የሆነ ነገር አድርገውበታል ስለተባለ ሂደሽ እኔ ጋር ትሆናለህ ምናምን ስላልሽ ብቻ ሚዲያ ተወዳጅ ሊትሆኝ እኮ ነው። ገብቶናል። እንትኑ ሩታንና ኤፍሬምን በሚዲያ ልታስጠይ፣ ከዚያም በኋላ አንቺ በሚዲያ ተወዳጅ ለመሆን ነው የሁሉ ጥረትሽ። ገብቶኛል ማለት ነው። ሩታ ደግሞ ምንም ትሆን ምንም ማንም ሰው አይጠላትም። ሁሉም ሰው ይወዳታል። እውነቱን ስነግርሽ፣ ምክንያቱም እውነትን ይዛ የምትንቀሳቀስ ልጅ ስለሆነች ማንኛውም ሰው ይወዳታል። ይህንን ልንገርሽ ብዬ ነው ማለት ነው። አንቺ ግን የምትገርሚ ነሽ። እውነት ለመናገር አልሄድም አለሽ፣ ሚስቴን አትንኪብኝ አለሽ።
እቤት እየኖርኩ ነው፣ ሰላም እፈልጋለሁ አለሽ። ውጭ አልወጣም ፀሐይ ነው አለሽ። ከዚህ በላይ ምን ይበልሽ? አልሄድም ተባልሽ። ግድ ያለ እንዴ? ጉድ እኮ ነው ይሄ። ዳኒ የሚባል ሰውዬ ነው ሲጀመር የአብርሽንና የሩታን ህይወት የሚበጠብጠው። እርሜ ዘመኑን ከነሱ የማይወጣ ሰውዬ ነው ይሄ ዳኒ የሚባል ሰውዬ ማለት ነው። መቼም ከነሱ ህይወት አይወጣም። እርሜ ዘመኑን ከነሱ ስር ሲል መጠመጥ ነው የሚኖረው። እውነት ልናገርታ ነገ ከዛችሁ ወዳል ደግዲው ተረግ ወዲያ ደግሞ ከዛች እያለ የሚኖር ሰውዬ ነው ዳኒ የሚባል ማለት ነው። ትናንትና አይታችኋል። ዛሬም እሱ ጋር ደውሎላት ነው እንግዲህ ነገ ደግሞ በእሷ ቤት ቪዲዮ እንዲለቀቅ እኮ ነው። አልወጣሽም ከቤት ይዤው ወጣሁ ለማለት ማለት ነው። ዛሬ አይታችኋል፣ ቪዲዮ ተቋርጧል። ብቻ ሩታዬ ይመችሽ የኔ ውድ። ጸባይህን ሳላደንቅልሽ አላልፍም። እውነት እንዴት እንደምትጮህብሽ እንዴት እንደምትሆን ግን ችለሻታል። ጎበዝ ጸባይኛ ነሽ። ይመችሽ። ብቻ ከባልሽ ጋር ሰላም ሆኝ። ሁሉም ይጮህ ነገ ተመልሰው አንቺ ይቅርታ ይጠይቁሻል። እናሸሽ አንቺ ብቻ ሰውን አትናገሪ። ካላስ እንዴት እንደምትሆን እኮ እኔማ ግራ እያጋባኝ ነው። እሷ ናት የምትጮህ ወይስ ሌላ ነው የምልበት ጊዜ እናቀናለኝ ማለት ነው። ነገሩ ግራ እየገባኝ የእውነቴን እኮ ነው። ዳኒ የምትባል ሰውዬ ልቦና ይስጥህ። ያንን ነው የምለው ውዶችዬ። ሌላ ምንም ልል አልችልም። ምክንያቱም እያሳቀኝ ነው ዳኒ። የድራማ ተዋናይ ነገሩ ተዋናይ አይደለ እንዴ? ምን ይፈረድ ይባላል። ለማንኛውም ኮሜንቱ እንዲያለ አስቆኛል። ደግሞ ዛሬ እናንተ እንደሆኑ ዋቅ ቅጠል ጨቅጭቀው ራሱ ቢገቷችሁ የማይገባችሁ በጎች ናችሁ። ለነገሩ የማይገባችሁ በጎች ነፋላችሁ። ምሽት ይሆንላችሁ። ባይ ባይ።